ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የታህሳስ 15 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው ቆይታችሁን ከጣና ቴሌቪዥን ጋር አድርጋችሁ መረጃዎቻችንን እንድትከታተሉ በአክብሮት የምንጋብዛችሁ ለእናንተ ይመጥናሉ ብለን ያሰባሰብናቸውን የግንባር መረጃዎችና ሌሎች ዜናዎቻችንን ርዕሶቹን አስቀድመን በማስደመጥ ነው። የኮሚኒስተርና ዘረኛ መንግስታት ዋናው ጉልበታቸው ሚዲያውና ካድሬው ነው። ካድሬውንና ሚዲያውን ካጡ በወታደሮቻቸው ላይ ምንም አይነት እምነት የላቸውም። ፋኖም ቀዳሚ የጥቃት ኢላማ ማድረግ ያለበት የስርዓቱን ዋና ምርኩዝ የሚባሉትን ካድሬዎችን ነው ሲሉ ወታደራዊ ተንታኝ ምክራቸውን ይሰጣሉ። የአማራ ፋኖ ከቅርብ ጊዜያት ወዲህ ካድሬው ላይ ያነጣጠረ ጥቃት እያደረሰ ሲሆን ወሎ ላይ የወረዳው ዋና አስተዳዳሪና የሚልሻ ኃላፊው በፋኖ ተመትተዋል። ዜናችን በቀዳሚነት ዝርዝር ዘገባ አሰናድቶ የሚያስደምጣችሁ መረጃችን ነው። የአማራ ፋኖ የተጋድሎ በድል ታጅቦ ከቀጠለባቸው ግንባሮች መካከል አንዱ የጎንደር ቀጠና ነው። የታላቁ አርበኛ ከፍያለው ደሴ የአብራኩ ክፋይ የሆነው ታዳጊው አርበኛ ክንድ ሰው ከፍያለውና ጓዶቹ በጥምረት የወሰዱት የደፈጣ ጥቃት የብልጽግናው ሰራዊት እንዳይሆን ሆኖ እንዲበተንና እንዲወድቅ አድርጎታል። በጋይንቱ ልዩ ተጋድሎና በስማዳው ትንቅንቅ ዙሪያ የተሰናዳውን ልዩ መረጃችንን ተሰሙታላችሁ። ዝርዝሩ ይቀርብላችኋል። ብልጽግና የጭንቀቱ ብዛት ከአዳም ፍጥረት ጀምሮ የተፈጸሙ የሰብአዊ ወንጀሎችንና ማምታታቶችን በሙሉ ፈጽሟል። ዛሬ ደግሞ የአማራ መገናኛ ብዙሃንን ሎጎ ተጠቅሞ የድሮን ማስተኮሻ ስቴሽን ሩም ባስ ከባህር ዳር አስነስቶ ወደ ጎንደር ቀጠና አስገብቷል። ስቴሽን ሩም አውቶቡሱ አጥፍቶ ጠፊ ድሮን የታጨቀባቸው መሆኑን ወታደራዊ ምንጮቻችን ተናግረዋል። የጎጃሙ ተጋድሎም የብልጽግናውን ሰራዊት ብርቱ ኪሳራ አድርሶበታል። ለመሆኑ ጎጃም ላይ ፋኖ የፈጸመው ጀብዱ ምንድን ነው የሚለውን ዜናችን ዝርዝሩን ያስደምጣችኋል። ምንም አይነት ሰዋዊ ባህሪ ያልተላበሰው የኦህዴድ ብልጽግና ስርዓት ዛሬም ወለጋ ላይ የተለመደ ነውሩንና ወንጀሉን አጠናክሮ ቀጥሎበታል። በምስራቅ ወለጋ ጉዳይ ለጣና ቴሌቪዥን የደረሰው መረጃ መላውን የአማራን ሕዝብ የሚመለከት ሆኗል። ጉዳዩ ምንድን ነው? ከብልጽግናው ሊቀመንበር የስልጣን ዘመን ጀምሮ ያለማቋረጥ ከኦሮሚያ ክልል የተፈናቀሉ የአማራ ተወላጆች በመጠለያ ካምፕ እየደረሰባቸው ያለው ግፍና ሰቆቃም በዜናችን ተዳስሷል። ዝርዝሩ ይደመጣል። ክህደት መጥፎ ወንጀል ነው፣ ክዶ ማስካር ደግሞ የበለጠ መጥፎ ወንጀል ነው ሲሉ ፕሮፌሰር መስፍን ወልደ ማርያም እንደተናገሩት የኢዜማ አመራር ሆነው ለብልጽግና በሹመት የሚያገለግሉ ግርማ ሰይፉ አዲስ አበባ ላይ የፈጸሙት ያለውን ከባድ ወንጀል ዜናችን በዝርዝር ተመልክቶታል። አቶ ግርማና አንዲት የ80 ዓመት አዛውንት ድሃ ሴትን ያፋጠጠው የአቶ ግርማ ነውር ምንድን ነው? ድህነትሽ የኔ ችግር አይደለም፣ አንቺ ድሃ ለመሆንሽም እኔም ሆንኩ መንግስታችን ብልጽግና ተጠያቂ አይደለንም። አሁን ከአንቺ የምንፈልገው መንግስታችን ያወጣውን መመሪያ ብቻ አክብሪ ሲሉ የ80 ዓመቷን አዛውንት የዘለፉት አቶ ግርማ ከዚህ በፊትም በኮሪደር ልማት ድህነትን አጠፋን እንጂ ድሃን አላባረርንም፣ ከዚህ የተባረረው ድህነት ነው በማለት እጅግ አስነዋሪ ንግግር መናገራቸው አይዘነጋም። በዛሬው ነውረኛ ድርጊታቸው ዙሪያም የተሰናዳውን መረጃ እናስደምጣችኋለን። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳ ነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያለን ወደ ዝርዝር ዘገባው እናልፋለን። የወረዳው ዋና አስተዳዳሪ በፋኖ ተመታ። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ንጉስ ሚካኤል አሊኮር ገነት የከተማ አቅራቢያ የደፈጣ ጥቃት በመፈጸም የብልጽግና ቁልፍ አመራሮችን መምታቱን የሆስፒታል ምንጮች ተናግረዋል። የሆስፒታል ምንጮች የደረሰውን ጥቃት ሲናገሩም ሁለት የባዲን ካድሬዎች ማለትም የቦረና ወረዳ ዋና አስተዳዳሪና የወረዳው ሚሊሻ ጽሕፈት ቤት ኃላፊ ተመተው ከባድ ጉዳት ደርሶባቸው ሆስፒታል ሲገቡ አጃቢዎቻቸው ደግሞ ሕይወታቸው ማለፉን ተናግረዋል። የአጼ ምኒልክ ዕዝ ንጉስ ሚካኤል አሊኮር ሳጅን አደማሊ አባናዳው ክፍለ ወደ ወግዲና መካነ ሰላም አቅጣጫ ሲጓዙ በነበሩ የወረዳው ካድሬዎች ላይ ጥቃት መፈጸሙን ተከትሎ በርካታ የብልጽግናው ሰራዊት ተመቷል። የባዲንን ባለስልጣናት አጅበው የነበሩ ከ10 የማያንሱ የአድማ ብተናና የብልጽግና ሰራዊት እርምጃ ሳይወሰድባቸው አልቀረም። የደረሰውን ጉዳት አስመልክቶ የዓይን እማኞች ሲናገሩ የቦረና ወረዳ ዋና አስተዳዳሪ አቶ ገበያው በቀለ ጭንቅላቱ ላይ ክፉኛ ቆስሏል። የቦረና ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ አለምነው ስዩም ደግሞ ወገቡ ላይ ከባድ ጉዳት አስተናግዶ ሁለቱም ሆስፒታል ገብተዋል። ከሁለቱ ጋር አብሮ የነበረውና ከግለሰብ ቤት ገብቶ ከጥቃት የተረፈው የወረዳው ብልጽግና ጽሕፈት ቤት ኃላፊ አቶ አብዱረህማን ደረሰ ናቸው ሲሉ ተናግረዋል። ከዚህ በተጨማሪም የወግዲ ወረዳ የብልጽግና ጽሕፈት ቤት ኃላፊ አቶ መሐመድ ግዛውም በተመሳሳይ በደፈጣ ጥቃቱ መቁሰላቸውን የገለጸው የሳጅን አደማሊ አባናዳው ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ይመር ሁሴን ነው። ፋኖ ይመር ሁሴን የፋኖን ተጋድሎ አስመልክቶ ባደረሰው መረጃ በኮሎኔል ጠጁ ሙላቴ የሚመራው የብልጽግናው ሰራዊት ሰሜን ምስራቅ ዕዝ 801ኛ ኮር 45ኛ ክፍለ ጦርና የባዲና
አድማ ብተና ከሚልሻ ጋር በመሆን የእጀባ ስራ ስራለው ብሎ ዙሪያውን ቢያንዣብብም እንኳን ያጀባቸውን የወረዳ አመራሮች ሊያተርፍ ይቅርና ራሱን ማዳን ሳይችል ቀርቷል ብለዋል። የሳጅን አደማሊ አባናዳው ክፍለ ጦር አንደኛ ሸዋንግዛው ካሳ ሻለቃ ፋኖች በአንድ ሳምንት ውስጥ ብቻ 33 በማቁሰልና 13 ደግሞ እርምጃ በመውሰድ በድምሩ 46 የብልጽግናን ሰራዊት ከጥቅም ውጭ ማድረጋቸው ታውቋል። በዚህ የድል ተጋድሏቸውን በርካታ ተተኳሽና የነፍስ ወከፍ መሳሪያ ገቢ ማድረጋቸውን አስታውቀዋል። የሳጅን አደማሊ አባናዳው ክፍለ ጦር አዛዥ አርበኛ ለሊ ተሰማ ስለ ተጋድሏቸው ሲናገርም የወረዳ አመራር መምታት ኮሎኔል ከመደምሰስ ጋር እኩል ነው። ምክንያቱም ዋና አስገዳዮቻችን የወረዳው አመራሮች ናቸው። በአመራሮች ላይ የምንወስደው እርምጃ ወደፊትም የሚቀጥል ይሆናል ብለዋል። የጣና ቴሌቪዥን ወታደራዊ ተንታኝ በበኩላቸው የፋኖ የጥቃት ኢላማ መሆን የሚገባው በባዲን ካድሬዎች ላይ ነው። ካድሬው ከተመታ ስርዓቱ ምርኩዞቹ መሰባበር ይጀምራሉ፣ መቆሚያም ያጣል። ሙሉ ካድሬው ደና ከሆነ ግን 2-3 ክፍለ ጦር ብታፈርስበት እንኳን መልሶ የሚያዋቅረው በካድሬው አማካኝነት ነው። ሰራዊት የሚመለመለው ሚሊሻ የሚሰለጥነው ሆነ የፕሮፓጋንዳ ዘመቻ በፋኖ ላይ የሚከፈተው በካድሬው በኩል ነው። እንደ ብልጽግና ላለ ኮሚኒስታዊና አክራሪ ብሔርተኛ መንግስት አንድ የወረዳ አስተዳዳሪ ስትመታበት ከ500 ሰራዊት እኩል ይሰማዋል። ፋኖ ወደፊትም በካድሬው ላይ ያነጣጠረ ጥቃቱን አጠናክሮ መቀጠል ይገባዋል ሲሉ ምክረ ሐሳባቸውን አቅርበዋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ከትናንት በስቲያ የቀውት ወረዳን የሚሊሻ ጽሕፈት ቤት ኃላፊን እርምጃ መውሰዱ ይታወቃል። በዚያ የፋኖ ጥቃትም ብልጽግና የደረሰበትን ወታደራዊና ፖለቲካዊ ኪሳራ የገለጸው በከፍተኛ ምሬትና ብስጭት መሆኑ አይዘነጋም። ፋኖ ጋይንት ላይ ታላቅ ድል ተቀዳጀ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ህዝብ ጋይንት አውራጃ ባደረገው ታላቅ ተጋድሎ በብልጽግናው ሰራዊት ላይ ድል ተቀዳጅቷል። በዙ የ206ኛ ከፍ ያለው ደሴ ኮር ገብርዬ ክፍለ ጦር ከሁለት ወረዳ የተውጣጣ የጠላት ኃይል ላይ በፈጸመው ጥቃት ከፍተኛ ኪሳራ ማድረስ መቻሉን የ206ኛ ከፍ ያለው ደሴ ኮር ህዝብ ግንኙነት ክፍል አስታውቋል። ከታች ጋይንት አርብ ገቢያና ከላይ ጋይንት ነፋስ መውጫ ከተማ በርካታ ቁጥር ያለው ሰራዊቱን በከባድ መሳሪያ አጅቦ የንቀሳቀሰው ብልጽግና ወደ አቄቶና በዙሪያው ባሉ ቀበሌዎች መግባቱን የገለጸው የኮሩ ቃል አቀባይ ክፍል የግዙፉ ገብርዬ ክፍለ ጦር አካል የሆነው የደጃች ገሰሰ ብርጌድ በወሰደው እርምጃ ወደ ስፍራው ተንቀሳቅሶ የነበረው የጠላት ኃይል ሙሉ በሙሉ ተበትኖ ተመልሷል ብሏል። ደጃች ገሰሰ ብርጌድ በብርጌዱ ዋና አዛዥ ቀጥተኛ የውጊያ መሪነቱን በአርበኛ ሲሳይ በዚህ እየተመራ ባደርገው ለአስጨራሽ ተጋድሎ የብልጽግናው ሰራዊት ከ10 በላይ ሞትና ከ14 በላይ ቆስለኛ በድምሩ 24 ኃይሉን አስመትቶ ወደ መጣበት መመለሱን ቃል አቀባዩ ተናግሯል። የ206ኛ ከፍ ያለው ደሴ ኮር የህዝብ ግንኙነት ክፍል አክሎም የብልጽግናው ሰራዊት በገባበት መመታቱን ተከትሎ ወደ ስምሪት ማዕከሉ በመመለስ ላይ እያለ የታላቁ አርበኛ ከፍ ያለው ደሴ ልጅ አርበኛ ክንድሰው ከፍ ያለውና ጓዶቹ አንሰታ ላይ በጣሉት የተጠና ደፈጣ በብልጽግናው ሰራዊት ላይ ከፍተኛ ወታደራዊ ኪሳራ አድርሶበታል ብሏል። ቅንጅታዊ ተጋድሎ በተደረገበት በዚህ አውደ ውጊያ ፋኖ ከፍተኛ የጦር ሜዳ የበላይነት የወሰደ ሲሆን የብልጽግናው ሰራዊትም ወደ መጣበት ተበትኖ ተመልሷል ሲል የኮሩ ቃል አቀባይ ክፍል አስታውቋል። ፋኖን ለማፈን ወጥቶ በፋኖ ብርቱ ምት የደረሰበት የብልጽግናው ሰራዊት በፋኖ በተወሰደበት እርምጃ ከጦርነት ቀጠና ሲያፈገፍግ በነበረበት ሰዓት በንጹሃን ላይ የበቀል እርምጃ መውሰዱን የገለጹት የዓይን እማኞች አንዲት እናት ከህፃን ልጇ ጋር በደረሰባት ድብደባ ከፍተኛ አካላዊ ጉዳት ደርሶባት ወደ ሆስፒታል መግባቷን ገልጸዋል። የብልጽግናው ሰራዊት ከጥር ወር በፊት ፋኖን ማጥፋት ካልሆነም ትርጉም ያለው ማዳከም አደርሳለሁ ብሎ የተቀናጀ ሁሉን አቀፍ ዘመቻ መክፈቱ ይታወቃል። በተለይም የሌሊት ዘመቻን በቋሚነት እየተገበረው ሲሆን በዚህ ዘመቻ ዋና ዓላማው የፋኖ መሪዎችን ማፈንና ሌላውን ታጋይ መበተንን ያለመ ነው። በዚሁ ቀጠና የሚንቀሳቀሰው የብልጽግናው 804ኛ ኮር በስማዳ አውራጃ ገብቶ የጄኔራል ኃይሌ ዘውባንተ ክፍለ ጦር ሰራዊትን ለማፈን ገብቶ ብርቱ ምት ደርሶበት ተመልሷል። የጄኔራል ኃይሌ ዘውባንተ ክፍለ ጦር ዋና አዛዥ አርበኛ ኮሚሽነር አበበ መልኬ የሰሞኑን ተጋድሎ አስመልክቶ ለጣና ቴሌቪዥን በሰጠው አስተያየት ጠላት ከፍተኛ ቁጥር ያለው ሰራዊት ይዞ ገብቶ ውጊያ ከከፈተብን ቆይቷል። በዚህ ሳምንትም ያደረገውን ዘመቻ በከፍተኛ ተጋድሎ ተፋልመን መልሰነዋል ብሏል። ብልጽግና በአሚኮ ሎጎ የድሮን አስተኳሹን አጓጓዘ። የአማራ ህዝብ ቀዳሚ ጠላት የሆነው ብልጽግና የታህሳሱን ዘመቻ በድል ለማጠናቀቅ የአየር ድብደባን ከጸረ ሽምቅ ውጊያ ጋር አቀናጅቶ እያዘመተ ይገኛል። የዚህ ዘመቻ አካል የሆነው የድሮን ቅኝትና ድብደባ ተጠናክሮ የቀጠለ ሲሆን በሁሉም የአማራ ህዝብ ርስቶች የተጠናከረ የድሮን ቅኝትና አሰሳ እየተደረገ ነው።
የድሮን አስተኳሽ ስቴሽን ሩምባስ የሚባለው ተሽከርካሪ ከባህር ዳር ተነስቶ ዛሬ ወደ ጎንደር ቀጠና መግባቱ ታውቋል። ሆኖም ይህን የድሮን ሩም ተሽከርካሪ ለጥቃት እንዳይጋለጥ የአማራ መገናኛ ብዙሃን ጊዜያዊ ስቱዲዮ የሚል ምልክት እንዲለጠፍበት መደረጉን የዓይን እማኞች በጥንቃቄ ምልክታቸው ገልጸዋል። የጣና ቴሌቪዥን ወታደራዊ ምንጮች በበኩላቸው በስቴሽን ሩም አውቶቡስ ውስጥ አጥፍቶ ጠፊ ድሮኖች የሚንቀሳቀሱት በዚህ መልኩ ነው። በተለይም ብልጽግና በአማራ ክልል ከፋኖ ቁጥጥር ውጭ በሆኑ አካባቢዎች የአዳራሽ ስብሰባ በስፋት እያካሄደ መሆኑን ተከትሎ የክልሉ መገናኛ ብዙሃን መሳሪያዎችን ጭነው በጊዜያዊ ስቱዲዮነት የሚጠቀሙበትን አውቶቡስ ይዘው ይንቀሳቀሳሉ የሚል የሰው አረዳድ አለ። ሆኖም እውነታው የአዳራሽ ስብሰባዎቹ የሚተላለፉት ከቀናት ቆይታ በኋላ ስለሆነ ተንቀሳቃሽ ስቱዲዮ አሚኮ አያስፈልገውም። ሆኖም የተንቀሳቃሽ ስቱዲዮ አርማ እየለጠፈ አጥፍቶ ጠፊ ድሮኖችን እያጓጓዘና የማስተኮሻ ማዕከላትም አድርጎ የሚጠቀመው ስቴሽን ሩምባስን ነው ብለዋል። የጣና ቴሌቪዥን ወታደራዊ ምንጮች አስተያየታቸውን ሲቀጥሉ መንግስት የድሮንና አጠቃላይ ወታደራዊ ወጪዎች ስለከበዱት በስፋት የሚጠቀመው አጥፍቶ ጠፊ ድሮኖችን ነው። እነዚህን ድሮኖች ከነተሽከርካሪያቸው ከጥቅም ውጭ ማድረግ የሚቻልበት እድሉ ሰፊ ነው። ነገር ግን ለመማረክ መሞከር ለከፋ ጥቃት ስለሚያጋልጥ ፋኖ ተሽከርካሪውን ከጥቅም ውጭ ከማድረግ በስተቀር ሌላ መንገድ ባይጠቀም መልካም ነው ሲሉ የጥንቃቄ መልእክት አስተላልፈዋል። ይህ በእንዲህ እንዳለ ተከታታይ ውጊያ እየተካሄደበት ባለው የጎጃም ጠቅላይ ግዛት የተጠናከረ የድሮን ቅኝትና አሰሳ መካሄዱን የጣና ቴሌቪዥን ወታደራዊ ምንጮች ተናግረዋል። ከቀናት በፊት ፍኖተ ሰላም ከተማ ላይ በነበረ የአዳራሽ ስብሰባ እያንዳንዱን ቀበሌ በድሮን እያሰስን እና ቅኝት እያደረግንበት ነው ሲሉ የምስራቅ እዝ ዋና አዛዡ ጄኔራል ማምበር ተሰማ መናገራቸው ይታወሳል። ጄኔራሉ እንደተናገሩ ከትናንት ማለዳ ጀምሮ እስከ ዛሬ 10 ሰዓት ድረስ በመላው የጎጃም ጠቅላይ ግዛት አካባቢዎች ከፍተኛ የድሮን ቅኝትና አሰሳ ሲካሄድ መዋሉን ወታደራዊ ምንጮቻችን ተናግረዋል። በተያያዘ ዜና የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር ትናንት ባካሄደው ውጊያ ታላቅ ድል መቀዳጀቱን የኮሩ ቃል አቀባይ ፋኖ ሀብታሙ የሱፍ ተናግረዋል። ፋኖ ሀብታሙ የትናንቱን ተጋድሎ አስመልክቶ ለጣና ቴሌቪዥን እንደገለጸው መነሻውን ከሰዴ ወረዳ በሌሊት አድርጎ በተለያየ አቅጣጫ በመውጣት ወደ አፍቃራ ቀበሌ ወጥቶ የነበረው የጠላት ኃይል የ201ኛ ኮር 54ኛ ክፍለ ጦር ከባድ ምት አሳርፎበታል። በደረሰበት ብርቱ ምትም ቄስ አጤ ማርያም የምትባል ቦታ ላይ ከጧቱ 4 ሰዓት ጀምሮ እስከ 7 ሰዓት ድረስ ከፍተኛ ትንቅንቅ በማድረግ በጠላት ላይ ከፍተኛ ጉዳት ማድረስ ተችሏል። በተደረገው ማጥቃት የጠላት ኃይል የመከላከያ አመራሮችን ጨምሮ ከ11 በላይ እርምጃ ተወስዶበታል ብሏል። ፋኖ ሀብታሙ አክሎም የፋኖን ኃይል መቋቋም ያቃተው የጠላት ኃይል ሰዴው ወረዳ ከተማ ላይ በመሆን የአዲስ ዓለም ቀበሌ የአንደኛ ደረጃ ትምህርት ቤትን በሞርተር በመደብደብ አውድሟል ሲል በድል የታጀበውን የፋኖ ተጋድሎና የብልጽግናውን ሰራዊት የጦር ወንጀል ተናግሯል። የብልጽግናው የነውር ድርጊት ዛሬም በወለጋ የብልጽግናው ስርዓት ወለጋ ላይ የጀመረውን የዘር ማጽዳትና ማንነት ተኮር ማፈናቀል ወንጀል ዛሬም ማጠናክሮ የቀጠለ ሲሆን በምስራቅ ወለጋ ዞን ጊዳያና ወረዳ እንዶዴ ቀበሌ ንጹሃንን እያሳደደ መሆኑን የአካባቢው ነዋሪዎች ለጣና ቴሌቪዥን ተናግረዋል። ይህ ንጹሃንን የማሳደድ ስርዓታዊና መዋቅራዊ ወታደራዊ ዘመቻ ከትናንት እኩለ ቀን በፊት የጀመረ ሲሆን ዛሬም በእንዶዴ ዲቾና በዙሪያው የሚገኙ ቀበሌዎች ተጠናክሮ መቀጠሉ ታውቋል። በእንዶዴ ከተማ ንጹሃንን ማዕከል ያደረገ ጦርነት በብልጽግናው ምዕራብ ዕዝ ሰራዊትና በክልሉ ልዩ ኃይል በቅንጅት እየተመራ መሆኑን የሚናገሩት ምንጮቻችን ዘመቻቸውን ሲገልጹ ህገወጥ ትጥቅ ማስፈታትና የፋኖ ሰርጎ ገባ ኃይሎችን ለይቶ መምታት ነው ቢሉም ዓላማቸው የአማራን ህዝብ ማፈናቀልና ሀብት ንብረቱን በማውደም ቀያውን ለቆ እንዲወጣ ማድረግ ነው። ከሚናገሩት ይልቅ ድርጊታቸው የዘመቻውን ዓላማ በግልጽ ያሳየ ነው። ምክንያቱም እያደረሱ ያለው ጉዳት ንጹሃንንና የንጹሃንን ንብረት ማውደም ላይ ነው ብለዋል። እንደ መረጃ ምንጮቻችን አስተያየት የብልጽግናው ሰራዊት በአካባቢው የሚንቀሳቀሰውን የኦነግ ጦርና የኦሮሚያ ክልል ልዩ ኃይል በማስተባበር የአማራ ተወላጆችን ቤት አቃጥለዋል። በርካታ ወጣቶችንና ጎለምሶችንም በጅምላ አስረዋል። በዚህ ድርጊታቸው የተነሳም የእንዶዴ ከተማ ህዝብ ከመቼውም ጊዜ በላይ ከባድ ስጋት ላይ ወድቀዋል ሲሉ ገልጸዋል። የአማራ ተወላጆችን ከወለጋና ከመላው ኦሮሚያ የማፈናቀል ድርጊቱን አጠናክሮ የቀጠለው ብልጽግናው ስርዓት በምስራቅ ወለጋ ሌሎች ወረዳዎችና በሆሮ ጉሉ ዞን የተለያዩ አካባቢዎችም ተመሳሳዩን የማፈናቀልና የማሳደድ ወንጀል መፈጸሙን ነዋሪዎች ተናግረዋል። ይህ በእንዲህ እንዳለ የብልጽግናው ስርዓት ከኦሮሚያ ክልል በግፍ ያፈናቀላቸው የአማራ ተወላጆች በሚገኙባቸው የተፈናቃይ መጠለያ ካምፖች ውስጥ ከፍተኛ ስቃይ ላይ መሆናቸውን ገለጹ። በደብረ ብርሃን፣ መቅደላ፣ ዋጃ፣ ዳባት፣ ደወሉ እንዲሁም ቡሬና ባህር ዳር የሚገኙ የአማራ ተወላጆች ከፍተኛ የምግብ እጥረት እንደገጠማቸውና ልጆቻቸው መመገብ ሲከብዳቸው ራሳቸውን ያጠፉ መኖራቸውንም ተናግረዋል። የክልሉ ገዢ ፓርቲ ብአዴን ብልጽግና ከኦሮሚያ ክልል የተፈናቀሉ የአማራ ተወላጆችን ወንዶቹን ለአስገዳጅ ውትድርናና ሚሊሻ በመመልመል ወደ ጦርነት እያስገባ ሲሆን እንደ ዋጃ የተፈናቃዮች
መጠለያ ያለውን ደግሞ የሚልሻ ማሰልጠኛ ካምፕ በማድረግ ተፈናቃዮችን ለከፋ የደህንነት ስጋት እንደዳረጋቸው ተናግረዋል። ተፈናቃዮችን አግቶ በመያዝ ፖለቲካ መስራት እንደሚወደው ህወሓት ሁሉ ብአዴንም የተፈናቃዮችን የእርዳታ እህል በመከልከልና እርዳታ ከፈለጋችሁ ወንዶቹ በሚልሻ ሰልጥናችሁ ብልጽግናን ታደጉ፣ ሴቶቹ ደግሞ በሚዲያ ወጥታችሁ ስለ ሰላም ተናገሩ፣ ጽንፈኛውንም አውግዙ፣ ይህን ካላደረጋችሁ የእርዳታ እህል አንሰጣችሁም በማለት በረሃብ እንደቀጧቸው መቅደላ መጠለያ ካምፕ የሚኖሩ ተፈናቃዮች ተናግረዋል። የግርማ ሰይፉና የድሃው አዛውንት ፍጥጫ። የቤታቸውን አጥር ያላደሱና ግራጫ ቀለም ያልቀቡ የአዲስ አበባ ነዋሪዎች የመብራትና የውሃ አገልግሎት አታገኙ መባላቸውን ተናገሩ። የብልጽግናውን ሹመት ተቀብለው የአዲስ አበባ ከተማ አስተዳደር ከተማ ውበትና አረንጓዴ ልማት ኃላፊው አቶ ግርማ ሰይፉ ግን ድህነትን ምክንያት አድርጎ የመንግስትን መመሪያ አለመፈጸም ከተጠያቂነት አያድንም ሲሉ ተዘባብተዋል። በአዲስ አበባ የተለያዩ አካባቢዎች የመኖሪያ የቤታቸውን አጥር ግራጫ ቀለም ያልቀቡ፣ አምፖል ያልሰቀሉ እንዲሁም በአካባቢያቸው የደህንነት ካሜራ ያልገጠሙ ነዋሪዎች የመብራትና የውሃ አገልግሎት አታገኙም ተብለናል ሲሉ መናገራቸውን ፎርቹን የሚባለው የአገር ቤት ሚዲያ ዘግቧል። ከሚኖሩበት ቀበሌ በመጡ የብልጽግና ካድሬዎች በአገር ደረጃ እየተሰራ ካለ የኮሪደር ልማት ጋር ተያይዞ ነዋሪዎች አካባቢያቸውን ማስዋብ አለባቸው የሚል መመሪያ እንደሰጣቸው ዘገባው አመላክቷል። በየአካባቢው ዋና ዋና ቦታዎች ላይ ይሰቀላል የተባለው የደህንነት ካሜራው ያስፈለገው በከተማዋ ነዋሪዎች ዘንድ በተደጋጋሚ የሚነሳ የደህንነት ጥያቄ በመኖሩ ነው ሲል የብልጽግናው መንግስት ምክንያት ያቀርባል። ነዋሪዎች ግን ይህን የብልጽግናን ምክንያት አይቀበሉትም። ለነዋሪዎቹ ከተሰጣቸው አስገዳጅ መመሪያዎች መካከል ሁሉም የመኖሪያ ቤቶች አጥር በተመሳሳይ መልኩ ግራጫ ቀለም መቀባት ያለባቸው የሚለው ሲሆን ከዚህ የተለየ ቀለም መጠቀም አይቻልም ብሎ ትዕዛዝ ሰጥቷል። ከግራጫ ቀለም ውጭ የሚጠቀሙ የመንግስትን ትዕዛዝ በመጣስና ስርዓቱንም እንደ መቃወም ለነዋሪዎች ጥብቅ መመሪያ እንደሰጣቸው ተነግሯል። የከተማ አስተዳደሩ የብልጽግና ካድሬዎች ይህንን መመሪያ በፍጥነት ያልተገበረ ነዋሪ ለቅጣት እንደሚዳረግ መናገራቸውን የገለጸው ጋዜጣው ቅጣቱ የሚፈጸመው ነዋሪዎች መንደራቸውን የማስዋብ ስራ ማከናወናቸውን በድጋሚ ከተፈተሸ በኋላ መሆኑ ተመላክቷል። ይህን ያላከናወነ ግለሰብ እንደ መብራትና ውሃ ያሉ መሰረተ ልማቶች ይቋረጡበታል ሲል ስርዓቱ የግል ፍላጎቱንና የማስፈጸም አቅሙን ለማሳየት መሰረታዊ የህዝብ ፍላጎቶችን እንደ መያዣ አድርጎ እየተጠቀመ መሆኑን አረጋግጠዋል። በኮልፌ ቀራኒዮ ክፍለ ከተማ ዘነበ ወርቅ በተሰኘው አካባቢ የሚኖሩት ወይዘሮ አሰገደች ባህረ የተባሉት የ80 ዓመት አዛውንት ነገሩኝ ብሎ ሚዲያው ሲገልጽም በ3 ቀናት ውስጥ የመኖሪያ ቤት አጥራቸውን በድጋሚ ገንብተው ግራጫ ቀለም እንዲቀቡና የውጭ አምፖል በፍጥነት እንዲሰቅሉ ማሳሰቢያ ተሰጥቷቸው በምሬት ተናግረዋል ሲል ዘግቧል። በልጃቸው ድጋፍ ብቻ የሚተዳደሩት እኒህ አዛውንት የታዘዙትን ተግባር ማከናወን እንደማይችሉ ተናግረው የታዘዙት አጠቃላይ አጥራቸውን የማደስ ስራ እስከ 20 ሺህ ብር የሚያስወጣቸው ሲሆን ይህን ያህል ገንዘብ ማግኘት እንደማይችሉ ለኃላፊዎቹ ቢገልጹም የተለየ ምላሽ አልተሰጠኝም ሲሉ ወይዘሮ አሰገደች መናገራቸውን ፎርቹን ጋዜጣ አስነብቧል። የአዲስ አበባ ከተማ የከተማ ውበትና የአረንጓዴ ልማት ቢሮ ኃላፊና የኢዜማ አመራር የሆኑት አቶ ግርማ ሰይፉ የወይዘሮ አሰገደችን ምክንያት አይቀበሉም። አቶ ግርማ ሲናገሩም በከተማው አስተዳደር የወጣውን ስታንዳርድ ላለመፈጸም ድህነት ምክንያት አይሆንም ሲሉ ተናግረዋል። የቢሮ ኃላፊው ከዚህ ቀደምም በተመሳሳይ መልኩ በሰጡት አስተያየት በአዲስ አበባ ከተማ በተለያዩ አካባቢዎች እየተሰራ በሚገኝ የኮሪደር ልማት የተፈናቀለው ድህነት እንጂ ድሃ አይደለም ሲሉ መናገራቸው አይዘነጋም። የብልጽግናው ስርዓት ምግብ ለማግኘት የሚቸገሩ ነዋሪዎችን ሊረዳ ይችላል፣ ነገር ግን ለዚህ ሲባል ህግ ሊያላላ አይችልም ማለታቸውን ፎርቹን ጋዜጣ ጨምሮ ዘግቧል። አሁን ላይ 1 ጋሎን ቀለም 1600 ብር፣ ኤጋ ቆርቆሮ 1300 ብር፣ የደህንነት ካሜራ ከ4000 እስከ 13000 ብር እንደሚሸጥ የገበያ ዋጋ ያሳያል። የአዲስ አበባ ህዝብ በነፍስ ወከፍ ይህንን ሁሉ ወጪ አውጥቶ የብልጽግናውን ትዕዛዝ የማይፈጽሙ ከሆነ ጭራሽ የቤታቸው መብራትና ውሃም እንዲቋረጥ የተሰጠው ትዕዛዝ የስርዓቱን ጭካኔ ብቻ ሳይሆን እብሪትም የሚያሳይ መሆኑን ተንታኞች ይናገራሉ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።